እግዚአብሔር በእስራኤል ዙሪያ ባሉ ሀገሮች ላይ ያስቀመጠውን ፍርድ ነው ኤርምያስ ምዕራፍ 49 የሚናገረው። ስለዚህ እነዚህን ከተሞችን ያነሳልናል፣ እነዚህን ሀገሮችን ያነሳል። በእስራኤል ዙሪያ ያሉ ከተሞችን በሙሉ ማለት ነው ያነሳና በተለይ አምስቱን ይነግረናል፣ ስማቸውን እየጠቀሰ ምን እንዳደረጉ እየጠቀሰ በዛ ላይ ደግሞ ፍርዱን የሚያከናውንበትን በተለይም በዋናነት ባቢሎንን እየጠቀሰ እንዴት አድርጎ እንደሚቀጣቸው ይነግራቸዋል። በመጨረሻ ተስፋ እንዳላቸው ይነግራቸዋል ማለት ነው። እና ከዛ አንጻር ስለነማን ነው የሚናገረው ስንል የኤርምያስ ምዕራፍ 49 ከ1 እስከ 6 ስለ አሞን የተነገረ ፍርድ ነው። አሞን ማን ነው የሚለውን እንደገና ለምንድን ነው ፍርድ የተፈረደባቸው፣ ከዛ ለአሞን የሰጠው ተስፋ ምንድን ነው የሚለውን እንመለከታለን። ከ7 እስከ 22 ስለ ኤዶም የተነገረውን ፍርድ እንመለከታለን። ኤዶም ማን ነው፣ ለኤዶም የተነገረው ፍርድ ምንድን ነው የሚለውን ከዛ ከ23 እስከ 27 ስለ ደማስቆ ወይም ስለ ሶሪያ፣ የሶሪያ ዋና ከተማ ነች ደማስቆ። ከዛ ከ28 እስከ 33 ስለ ቄዳርና ስለ ሐጾር እንመለከታለን። ከዛ ከ34 እስከ 39 ስለ ኤላም ወይም አሁን ኢራን ስለምትባለው ሀገር እግዚአብሔር የተናገረውን ፍርድ እንመለከታለን ማለት ነው። እንግዲህ ከ49 ምዕራፍ 49 ከ1 እስከ 6 ስለ አሞናውያን ነው የሚናገረው። አሞን የሎጥ ዘሮች ናቸው። አሞናውያን ከዮርዳኖስ ማዶ ከይሁዳ ፊት ለፊት የሚገኙ ዮርዳኖስን ተሻግሮ የምትገኝ ሀገር ናት። ነገር ግን ወደ እስራኤል መጥተው አንዳንድ ከተሞችን ይዘው ነበረ። በዋናነት ደግሞ ጋድን ይዘው እንደነበረ እና እግዚአብሔር ይሄ ለምንድን ነው ጋድን የያዙት ስትሉ በተለይም ደግሞ ከዚህ በፊት ላይ አሶር መጥቶ በነበረበት ጊዜ ህዝቡን ስላፈለሰ ባዶ ቦታ ስለነበረ ምድረ በዳ ስለነበረ የሚኖሩባት ስላልነበረ በግፍ መጥተው ያንን ርስት እንደተቆናጠጡ እንደያዙትና ልክ እስራኤል ዘር እንደሌላት ርስት እንደሌላት ወንድ ልጅ እንደሌላት እንደተቆጣጠሩት ከዛ ደግሞ አማልክቶቻቸውን ይዘው መጥተው አማልክቶቻቸው በዛ ቦታ ላይ ይመለክ እንደነበረ ይሰገድለት እንደነበረ እንመለከታለንና በዚህ ምክንያት እግዚአብሔር እንደተቆጣ እግዚአብሔር ደግሞ ፍርድን እንዳስተላለፈባቸው እናያለን። እና ይሄ በተለይም የእስራኤልን ርስት የጋድን መሬት በመውረሳቸው ምክንያት ጣዖታቶቻቸውን በማምጣታቸው ምክንያት እግዚአብሔር በህዝቡ ላይ ባደረሱት ግፍ በመሬቱ ላይ ባደረሱት ያልተገባ አምልኮ ትልቅ በደል አድርጎ ቆጥሮ ሲፈርድባቸው እንመለከታለን። እና በከተሞቹ ላይ የአሞን ህዝብ ይኖሩ እንደነበረ እዛው ክፍል ላይ ሄዳችሁ ታያላችሁ። የአሞን ህዝብ ይኖሩባት ነበረ። ይህ ወቅት ደግሞ ያው ቅድም እንዳልኳችሁ የአሶር ንጉሥ የሰሜኑን የእስራኤልን መንግስት በተለይም በዮርዳኖስ ማዶ የነበረውን የጋድን ነገድ ማርኮ በወሰደ ጊዜ ምድሪቱ ባዶ ሆና ቀርታ ስለነበር በዚያ ወቅት የአሞን ልጆች የእግዚአብሔርን ህዝብ ርስት የሆነውን የጋድን ምድር ያለ አግባብ በመጠቀማቸው አምልኮ በመፈጸማቸው ህዝባቸውን እዛ ቦታ ላይ በማስፈራቸው ጣዖታታቸውን ይዘው በመምጣታቸው የራሳቸውን ባዕድ አምልኮ ስርዓት በዛ ምድር ላይ በማስፈናቸው ሚልኮም የተባለውን የአሞን ጣዖት ልክ በራሱ ጉልበትና ኃይል እንዳደረገ ህዝቡ ይናገሩ ስለነበረ እግዚአብሔር በአሞን ላይ የተናገረው 5 ፍርዶች አሉ። እነሱን 5ቱን እናያቸዋለን። ቁጥር 2 ላይ እንደዚህ ይላል፣ ስለዚህ በአሞናውያን ከተማ በራባት ላይ የጦርነት ሁካታ ድምፅ የሚሰማበት ጊዜ ይመጣል። አንደኛው ራማት የአሞን ዋና ከተማ ነው። ስለዚህ በሷ በከተማዋ ላይ የጦርነት ድምፅ የሁካታ ድምፅ ይመጣል የሚል ፍርድን ሲያመጣባት እንመለከታለን። ቁጥር 2 ላይ ከተሞቿ ይፈራርሳሉ፣ ይቃጠላሉ ይላል። እርሷም የፍርስራሽ ክምር ትሆናለች፣ በዙሪያም ያሉ መንደሮቿ ይቃጠላሉ። እስራኤልም ከአገሯ ያስወጧትን ከአገሯ ታስወጣለች ይላል። ጣዖታቸውና መሪዎቻቸው ይማረካሉ። ቁጥር 3 ላይ ሐሴቦን ሆይ ጋይ ጠፍታለችና ዋይ በይ፣ የራባት ሴቶች ልጆች ሆይ ጩሁ፣ ማቅ ለብሳችሁ አልቅሱ። ሚልኮም ከካህናቱ ከመኳንንቱ ጋር ተማርኮ ይወሰዳል። ሚልኮም ጣዖቱ ነው።
ካህናቶች አሉት የሚያገለግሉት፣ ህዝቦች አሉት፣ ተማርከው ይወሰዳሉ። መኳንንቱ፣ መሪዎቹም፣ አገልጋዮቹም ራሱ ጣዖቱም ይማረካል። ይሄም ሌላኛው ፍርድ ሆኖ እንመለከተዋለን። ከዛ በኋላ ደግሞ በብልጽግናዋ በመታመኗ በዙሪያ ካሉት ሁሉ በሀብቷ ላይ ሽብር እንደሚመጣ ደግሞ ይናገራል። እንደዚህ ይላል ቁጥር 4 ላይ አንቺ ከዳተኛ ልጅ ሆይ በሸለቆችሽ ለምን ትመኪያለሽ? ለምንስ በፍሬያማ ሸለቆችሽ ትኩራሪያለሽ? በብልጽግናሽ ተማምነሽ ማን ሊነካኝ ይችላል ትያለሽ። በዙሪያሽ ካሉት ሁሉ ዘንድ ሽብር አመጣብሻለሁ ይላል የሰራዊት ጌታ እግዚአብሔር። እያንዳንዳችሁ ትሰደዳላችሁ፣ በሽሽት ላይ ያሉትንም የሚሰበስብ አይገኝም። ከዚያ በኋላ ግን የአሞናውያንን ምርኮ እመልሳለሁ ይላል እግዚአብሔር ብሎ መጨረሻ ላይ ደግሞ ተስፋ ሲሰጣቸው እንመለከታለን። የያዙትን ርስት እንደሚነጠቁ 5 ፍርድ ነው የምንመለከተው። የመጀመሪያው ቁጥር 2 ላይ የጦርነትና የውካታ ድምፅ ይመጣባቸዋል በከተሞቻችሁ ላይ ይላል። በተለይም በዋናው ከተማ በራባት ላይ እንደሚሆን ይናገራል። ሁለተኛው ከተሞቹ ይፈራርሳሉ፣ ይቃጠላሉ ይላል። ሶስተኛ ጣዖታቸው፣ አገልጋዮቻቸው፣ ካህናቶቹ የጣዖቱን መኳንንቶች ጭምር ይማረካሉ ይላል። አራተኛው በብልጽግናዋ ስለታመነች፣ በፍሬያማነቷ ስለታመነች እግዚአብሔር ያንን እንደሚያጠፋ፣ ሽብር እንደሚመጣ፣ በዙሪያዋ ያሉ ከተሞች እንደሚነሱባት ይናገራል። የመጨረሻው የያዘችውን ርስትን ትነጠቃለች። ራሷ እስራኤል ከአገሯ ያስወጧትን ከአገሯ ታስወጣቸዋለች በማለት ይናገራል። ጋድን ያስለቅቃሉ፣ የተቆናጠጡትን ርስት አድርገው የያዙትን ያስለቅቃሉ ብሎ እንግዲህ ይህንን ቃል እንመለከታለን። 49 ከ1 እስከ 6 የሚያወራው ስለ አሞን የተነገረ የፍርድ ቃል ነው። ኤርምያስ 49 ከ7 እስከ 22 ደግሞ ስለ ኤዶም የተነገረ ነው። ኤዶም እንደምታውቁት የኤሳው ዘሮች ናቸው። ከእስራኤል ጋር የስጋ ዝምድና አላቸው። ኤዶም የሚታወቁት በጥበበኞች አማካሪዎቻቸው ነው። ነገር ግን ጥበበኞች አማካሪዎቻቸው ሊመጣው ካለው የሀገራቸው ጥፋት ሊያድኗቸው ሊታደጓቸው እንደማይችሉ፣ ሀገራቸው ማዳን የማይችሉ እንደሆኑ፣ ከእግዚአብሔር ሊታደግ የሚችል የነሱ ጥበበኛ ወይም የነሱ አዋቂ የሚባል እንደሌለ ይነግራቸዋል። ኤዶም መኖሪያቸው የከፍታ ስፍራ ስለነበረ ታቤው ነበረ። በተለይም ኤርምያስ 49:16 ላይ ይህንን ቃል እናገኛለን እና እንደዚህ ይላል፣ አንተ በዓለት ንቃቃት ውስጥ የምትኖር የተራራውን ከፍታ የያዝክ ሆይ የምትነዛው ሽብር የልብህ ኩራት አታሎሃል። መኖሪያ እንደ ንስር በከፍታ ቦታ ብትሰራ ከዚያ ወደ ታች እጥልሃለሁ ይላል እግዚአብሔር። እንግዲህ ኤዶም መኖሪያው በከፍታ ስፍራ ነው፣ ስትራቴጂክ ፕሌስ ነው የያዘው። ነገር ግን እግዚአብሔር በላይም ያለችውን በታችም ያለችውን በጣም ስትራቴጂክ የሆኑ ስፍራ የያዙትንም ርቀው ማንም አይቀርበንም የሚሉትንም ጭምር እንደሚያጠፋ የሚናገርበት ክፍል ነው ይሄ ኤርምያስ 49 ማለት ነው። እና ስለዚህ እግዚአብሔር በዛ ከፍታ ላይ ብትሆን እጥልሃለሁ በማለት ሲናገር እንመለከታለን። ደግሞ ሲጥላት እግዚአብሔር ኤዶምን ራቁቷን አስቀራታለሁ ይላል። ሀብቷን ሁሉ እንደሚነጥቃት ይናገራል። ቦሶራ የምትባለው የኤዶም ከተማ ነች። መደነቂያ፣ መቀለጃ፣ በረሃና እርግማን እንደምትሆን ይነግራታል። እንደ ሰዶምና ጎመራ እንደምትሆን ቁጥር 17 እና 18 ላይ ትመለከታላችሁ። የጠላት እንደሚመጣባት ከ19 እስከ 22 ድረስ እንመለከታለን። የሚመጣባት ጠላት ተብሎ የተገለጸው ደግሞ ባቢሎን ናቡከደነጾር እንደ አንበሳ ከዮርዳኖስ ጫካ ወጥቶ እንደሚመጣባቸው እንደሚያጠፋቸው ይናገራል ማለት ነው እና በዚያን ቀን የኤዶም ጦረኞች ልብ በምጥ እንደተያዘች ሴት ልብ ይሆናል ብሎ ፈሪዎች እንደሚሆኑ እንደሚሸበሩ፣ ለምን የሚመጣውን የባቢሎንን ጦር መቋቋም የማይችሉ ከስፍራ አንጻር ጥሩ ስፍራ ቢይዙ ነገር ግን እግዚአብሔር ፈርዶባቸዋልና ታበየዋልና በእግዚአብሔር ላይ አመፀዋልና እግዚአብሔር ራሱ ባቢሎንን ስላስነሳው፣ ባቢሎን ኃያል ስለሆነ አይደለም፣ እግዚአብሔር ስላስነሳው ግን ታልፈው እንደሚሰጡ ይናገራልና ይሄ ምዕራፍ 49 ከ7 እስከ 22 የምንመለከተው ነው።
ማነው በኤሳው ዘር ላይ በኤዶም ላይ የሚመጣውን ፍርድ ነው የምንመለከተው። ኤርምያስ 49 ከ23 ከ27 ደግሞ ስለ ደማስቆ ነው የሚናገረው። ደማስቆ የሶሪያ ዋና ከተማ ነበረች። በዚህ ክፍል ላይ በፍጥነት የሚመጣውን ጥፋት ይገልጻል። ዋና ዋና የሚባሉትን ነጥቦች ከ23 ከ27 ባለው ላይ ቁጥር 23 ደማስቆን የሚረዱ የነበሩ ሐማትና አርፋድ የሚባሉ የሶሪያ ቁልፍ ከተሞች ነበሩ። እነሱ እንዴት እንደሚደነግጡ ክፉ ወሬ የተባለው ባቢሎን መምጣቱ የባቢሎን ጦር መምጣቱ ክፉ ወሬ ነው እና ይሄ እንደሚያሸብራቸው ወደኋላ እንዲመለሱ እንደሚያደርጋቸው ቁጥር 24 ላይ ስትመለከቱ ደማስቆ በአንድ ወቅት ብርቱ ከተማ ብትሆንም ፍርዱ በመጣ ጊዜ ግን ኃይሏ ደክሞ ወደኋላ ስትመለስ ትመለከታላችሁ። ጥቂት ላነብላችሁ ከ23 ጀምሬ። ስለ ደማስቆ ክፉ ወሬ ሰምተዋልና ሐማትና አርፋድ ደንግጠዋል፣ እንደተናወጠ ባህርም ታውከዋል፣ ልባቸውም ቀልጧል። ደማስቆ ተዳከመች፣ ትሸሽም ዘንድ ወደኋላ ተመለሰች። ብርክ ያዛት፣ ምጥ እንደያዛት ሴት ጭንቅና መከራ ዋጣት። ደስ የምሰኝባት የታወቀችው ከተማ እንዴት ተተወች! በእርግጥ ወንዶች ወጣቶቿ በየአደባባዩ ይረግፋሉ፣ በዚያ ቀን ወታደሮቿ ሁሉ ይወድቃሉ ይላል የሰራዊት ጌታ እግዚአብሔር። በደማስቆ ቅጥር ላይ እሳትን እለኩሳለሁ፣ የወልዳዴርንም አምባ ይበላል ይላል እና ደማስቆ በጣም በውበቷ በዝናዋ የተመሰገነች ከተማ፣ የደስታ ከተማ የምትባል ነበረ። ነገር ግን እግዚአብሔር እሷንን ከተማዋንም እንደሚያጠፋ ትመለከታላችሁ። ጎበዛዝቶቿ ወታደሮቿ በአደባባይ እንደሚወድቁ፣ ሰልፈኞቿ በአደባባይ ላይ እንደሚጠፉ፣ ከደማስቆ ቅጥር ላይ እሳት እንደሚነድ፣ የወልዳዴርን አዳራሽ እንደሚበላ፣ ባድማ እንደምትሆን ያቺ ውበት ያለባት ከተማ ውብ የሆነችውን ከተማ እግዚአብሔር እንደሚያጠፋት ይናገራል። ይሄ ደግሞ የተፈጸመው በባቢሎን ንጉሥ በናቡከደነጾር በከርካሚሽ ውጊያ ግብፅን ድል ካደረገ በኋላ መላው የሶሪያን የፍልስጤምን ምድር ለመቆጣጠር በዘመተበት ወቅት ደማስቆን በኃይል እንደደመሰሳት ደግሞ ትመለከታላችሁ ማለት ነው እና እግዚአብሔር እንደተናገረው ይናገራል፣ ፍርዱ ይፈጸማል። የተናገረው ሁሉ ይሆንባታል። የሚናገረው በሰላም ባሉበት ጊዜ ነው። ውበቷ ላይ ያለች የተመሰገነች በሆነችበት ደግሞ እንደ ቅድም እንደ ኤዶም ደግሞ ከፍታዋ ላይ እንዳለች ጥሩ ስፍራ ይዛ እንዳለ ነው እግዚአብሔር የሚናገረው። ነገር ግን የተናገረውን ነገር በሙሉ ሲፈጸምባቸው ደግሞ በታሪክ ሄዳችሁ ትመለከታ። አንዳንዶቹ በቅርበት አንዳንዶቹ በርቀት ሲፈጸምባቸው እንመለከታለን። ሌላኛው የምንመለከተው አራተኛው የእስራኤል የጎረቤት ሀገር ሆኖ ፍርድ የወጣበት በኤርምያስ 49 ላይ ቄዳርና ሐጾርን ነው። የእነዚህ ከተሞች ነዋሪዎች በምድረ በዳ የሚኖሩ ከብት አርቢዎች ናቸው። ክፍሉን ስትመለከቱ በድንኳን የሚቀመጡ የራቁ ናቸው። ማንም አይመጣብንም ብለው የሚያስቡ ልክ እንደ ዘላን የሚያስቡ ናቸው። ሩቅ ስለሆኑ ማንም አይመጣም ብለው የተመኩ ሰዎች፣ የታበዩ ሰዎች ነበሩ። ጥቂት ላነብላችሁ ከ28 እስከ 33 የባቢሎን ንጉሥ ናቡከደነጾር ስለወጋቸው ስለ ቄዳርና ስለ ሐጾር መንግስታት የተነገረ ይልና እግዚአብሔር እንዲህ ይላል፣ ተነሱ፣ ቄዳርን ውጉ፣ የምስራቅንም ሕዝብ ደምስሱ። ድንኳኖቻቸውን፣ መንጎቻቸውን ይወሰዳሉ፣ መጠለያቸውና ግመሎቻቸው ሳይቀሩ ከነ ዕቃዎቻቸው ይነጠቃሉ። ሰዎች ሽብር በሽብር ላይ መጥቶባቸዋል እያሉ ይጮሁባቸዋል። በሐጾር የምትኖሩ ሆይ በጥድፊያ ሽሹ፣ በጥልቅ ጉድጓድ ተሸሸጉ ይላል እግዚአብሔር። አሁን እዚህ ቦታ ላይ ስትመለከቱት በእርግጥ ያሉበት ስፍራ ማንም ሊቀርብ የማይችል በጣም ሩቅ ቦታ ላይ ስላሉ አያሸንፉንም፣ ማንም ሰው አይችለንም ብለው የሚያስቡ ናቸው። ነገር ግን እግዚአብሔር ሩቅ እንኳን ብትኖሩ እቀጣችኋለሁ ካለ ፍርድ እንደሚሰጥ ወይም ያለውን እንደሚያደርግ እንመለከታለን እና እነዚህ ከተሞች እንደ ሌሎች ትልልቅ ከተሞች ስላልነበሩ ቅጥርና በር አልነበራቸውም ይላል እና እንደዚህ ይላል። ላነብላችሁ ትንሽ ወርጄ። የባቢሎን ንጉሥ ናቡከደነጾር በእናንተ ላይ መክሯል፣ ወረራም ዶልቶባችኋል። ተነሱ፣ ተዘልሎ የተቀመጠውን በራሱ ተማምኖ የሚኖረውን ሕዝብ ውጉ። ተዘልሎ የተቀመጠው ማለት ልክ እንደ ሌሎች ከተማ አይደለም፣ በጣም ቅርብ አይደለም፣ ግን ሩቅ ነው፣ ለብቻው ነው ያለው። እሱን ውጉ ብሎ እግዚአብሔር ተናግሯል። አሁን ይኸውላችሁ ብዙ ጊዜ ላይ እግዚአብሔር ውጉ ብሎ ለነገስታቶቻቸው መልእክት አይሰጣቸው። ብዙ ጊዜ ላይ ስታዩ
አንዳንድ ቦታ ላይ እንደዛ ሲፈጸም ታያላችሁ። ነገር ግን ልባቸውን ያነሳሳል፣ ይቀሰቅሳል። እነሱ በራሳቸው የተነሳሱ ነው የሚመስሉ፣ ግን ሉዓላዊ የሆነው ሁሉን የሚያስተዳድረው እግዚአብሔር ልባቸውን ወደ ወደደው ያዘነብለዋል። መጽሐፍ እንደሚለው የነገስታት ልብ በእግዚአብሔር እጅ ነው፣ እርሱ ወደ ወደደው ያዘነብለዋል እንደሚል አሁን ይመጣና እነዚህን ሰዎችን ሂዱ፣ ወደ ቄዳር ሂዱ፣ ወደ ሐጾር ሂድ ብለው ልባቸውን ተዘልለ ወደ ተቀመጡት ማንም አይመጣብንም ወዳሉት ከተሞች እግዚአብሔር ልባቸውን ሲያዘነብል ይሄዱና ይወጓቸዋል። ለምን? እግዚአብሔር በሁሉ ላይ የበላይ ስለሆነ እና በራሳቸው ተማምነው በጣም ሩቅ ተዘልለው የተቀመጡ ናቸው። መዝጊያና መቀርቀሪያ በሌለው ለብቻው በሚኖረው ህዝብ ላይ ዝመቱ ብሎ እግዚአብሔር ይቀሰቅሳል። ለምን? ታበያዋልና፣ ለምን? በስፍራቸው ተመክተዋልና። ከዛ እንደዚህ ግመሎቻቸው ይዘረፋሉ፣ ከብቶቻቸው አንጋግተው ይነዱባቸዋል። ጠጉሩን የሚቀነብበው ወገን እበትናለሁ፣ ከየአቅጣጫው መዓት አመጣባቸዋለሁ ይላል እግዚአብሔር። ሐጾር የቀበሮች መፈንጫ ለዘላለምም ባድማ ትሆናለች፣ ማንም በዚህ አይኖርም፣ የሚቀመጥባትም አይገኝም በማለት ይናገራል ማለት ነው። እና ይሄ እግዚአብሔር የተናገረውን ሁሉ ሲፈጽም ደግሞ ትመለከታላችኋል። ሌላኛዋ ሀገር ደግሞ የምንመለከተው ማነች ስንል ኤላም ኤላም አምስተኛዋ ሀገር ነች። ኤላም የአሁኗ ኢራን ነች እና በዛ ጊዜ በነበረችበትም በጣም ጦረኛ ነች። አሁን እንግዲህ የምናየው በጣም በአጭር ጊዜ ጦርነት ይጠናቀቃል ተብሎ እንኳን ሲገመት እስካሁን ድረስ ኢራን ጦርነቱ ላይ እጅ ሰጥታ አታዩም። ለምን? በጣም በወታደር ከድሮም ጀምሮ አሁን ሚሳኤሎች መያዝ፣ የተለያዩ መሳሪያዎችን መያዝ፣ ህዝቦቿ ለጦርነት በጣም ብርቶች መሆናቸው ከድሮም የነበረ እንደሆነ ትመለከታላችሁ። ደግሞ እንደ ሌሎቹ ተስፋም እንዳለ ትመለከታላችሁ። እና ይህ ተስፋ ብዙዎቹ የሚናገሩት አሁን በመጨረሻው ዘመን ላይ በዚህ ጊዜ ላይ የኢራን ብዙ ባልተጠበቀ ሁኔታ ኢራን ከተሞቿ ላይ ብዙ ክርስቲያኖች እየበቀሉ ታያላችሁ። ብዙ ክርስቲያኖች እየመጡ አንዳንዶቹ ከአለባበስ ስርዓታቸው ከእስልምና ጋራ በተያያዘ ጥያቄዎች ሲያነሱ ትመለከታላችሁ። እና እግዚአብሔር ታድሶ እንደሚያመጣ ተስፋ እንዳለ ብዙዎች የመጽሐፍ ቅዱስ አጥኚዎች ያምናሉ። ያ ደግሞ እየሆነም ነው። አሁን የሚታየው በጣም ጥሩ የሆነ የወንጌል እሳት በዛ አካባቢ ላይ እንዳለ ትመለከታላችሁ። እና ይሄ ከቁጥር 34 እስከ 39 በኤላም ላይ የተነገረ ፍርድ ነው የምናየው። ኤላም በጥንቱ ዘመን የነበረችና በአሁን ጊዜ አብዛኛው የኢራንን ግዛት የምታካልል ሀገር ነች። ስለ ኤላም የኃይል ምንጭ ይናገራል። እዚህ ላይ ስትመለከቱት በይሁዳ ንጉሥ በሴዴቅያስ ዘመነ መንግስት መጀመሪያ ወደ ነቢዩ ወደ ኤርምያስ የመጣው የእግዚአብሔር ቃል ይህ ነው። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እነሆ የኃያልነቷ መሰረት የኤላምን ቀስት ሰብራለሁ ይላል። የኤላም የኃያልነቷ መሰረት ምንድነው ይላል? ቀስቷ ነው ይላል። ጦሯ ነው። ብርቱ የሆነችበት ነገር በኃይል ነው። ስለዚህ ኃይለኛ ሀገር እንደሆነች፣ ወታደራዊ ቁመኗ ብርቱ እንደሆነ፣ ሰልፈኞች እንዳሉባት፣ መሳሪያዎቿ ብርቱ እንደሆኑ ይናገራል። ከዛ እንደዚህ ይላል፣ ከአራቱ የሰማይ ማዕዘናት በኤላም ላይ አራቱን ነፋሳት አመጣለሁ፣ ወደ አራቱ ነፋሳት እበትናቸዋለሁ፣ ከኤላም የሚማረኩ የማይደርሱበት አገር አይገኝም። ይህ እንግዲህ በፊት ላይ የተፈጸመ ነው፣ በተወሰነ መልኩ የሚናገረው ማለት ነው። የተወሰኑ ነጥቦችን አነብላችኋለሁ። ነፍሳቸውን በሚሹ ጠላቶቻቸው ፊት ኤላምን አርበደብዳለሁ፣ በላያቸውም ላይ መዓትን ይኸውም ቁጣዬን አመጣባቸዋለሁ ይላል እግዚአብሔር። ፈጽሜ እስካጠፋቸው ድረስ በሰይፍ አሳድዳቸዋለሁ፣ ዙፋኔን በኤላም እዘረጋለሁ፣ ነገስታቷንና መካንንቷን አጠፋለሁ ይላል እግዚአብሔር። ነገር ግን የኋላ ኋላ በኋለኛው ዘመን ላይ የኤላምን ምርኮ መልሳለሁ ይላል እግዚአብሔር ይላል። እንግዲህ ቁጥር 35 ላይ የሰራዊት ጌታ እግዚአብሔር እንዲህ ይላል ይልና እነሆ የኃያልነቷን መሰረት የኤላምን ቀስት እሰብራለሁ ይላል። የኃያልነቷ መሰረቷ ጦሯ እንደሆነ፣ ቀስቷ እንደሆነ፣ ብርቱ የሆኑ ወታደሮቿ እንደሆኑ ይናገራል። ይህ ወታደራዊ ኃይሏ ግን ምንም እንኳን እንደዚህ ብርቱ የሆነ ወታደራዊ ኃይል ቢኖራትም እግዚአብሔር ግን እንደሚመታት
እግዚአብሔር ብርቱ መሆኑን የሚያሳየው። ሩቅም ኖሩ፣ ኃይልም ያዙ፣ ከፍታን ተቆጣጠሩ፣ በተለያየ ሁኔታ ውስጥ ሆኑ። አመፀኞች ስለሆኑ በእግዚአብሔር ላይ ስላመፁ እግዚአብሔር ፍርድን ተናግሮባቸው ያንን ፍርድ ሲያወራርድ ደግሞ እንመለከታለን ማለት ነው እና አራቱ ነፋሳት የተባሉት ከአራቱ አቅጣጫ የሚመጣ ወረራ እንደሆነ እንመለከታለን። ከኤላም የተሰደዱ ሰዎች የማይደርሱበት ሕዝብ አይገኝም በማለት በየስፍራው የሚበተኑ እንደሆነ ይሄ ቁጥር 38 ላይ ያለውን ቃል እንመለከታለን። ከዛ እግዚአብሔር ዙፋኔ በኤላም እዘረጋለሁ በማለት በሰብአዊ አመራር ሳይሆን መለኮታዊ በሆነ አመራር ፍርድ ይሰፍናል ማለት ነው እና ትንቢቱ በከፊል በጥንቱ ዘመን በባቢሎን በፋርስ ወይም ፔርዥያ ነገስታት አማካኝነት ተፈጽሟል። ነገር ግን ቁጥር 39 ላይ የኋላ የኤላምን ምርኮ እመልሳለሁ ይላል። ይሄ የሚያሳየው ቅድም እንዳልኳችሁ በአሁን ዘመን በኢራን ታይቶ በማይታወቅ ፍጥነት ክርስትና እየተስፋፋ መሄዱን ምርኮ እመልሳለሁ ያለው እና እንደገና ዙፋኔን በኤላም ዘረጋለሁ ያለው ትንቢት ፍጻሜ ሊሆን እንደሚችል ብዙዎች ይናገራሉ። አሁንም እንደ ጥንቷ በሚሳኤል በጦር መሳሪያ የምትታወቅ ሀገር ናት ኤላም ማለት ነው። እንግዲህ ይህንን ስንጠቀልለው ኤላም የምትመካበት የጦር ኃይል ወታደራዊ ኃይል እግዚአብሔር እንደሚያፈራርሰው ትመለከታላችሁ። እንደገና ደግሞ ሌሎቹን ስትመለከቱ ለምሳሌ ያክል እነዚህ ሁለቱን ከተሞች እንደ ቄዳር እና ሐሞዝ ነው የሚለው ቄዳርና ማናቸው አንደኛዋ ስሟ ከበድ ይለኛል። እሺ ቄዳርና ሐጾር፣ እንደ ቄዳርና ሐጾር ያሉ ደግሞ በጣም የራቁ በምድረ በዳ ተዘልለው ያሉ ቢሆኑ እነሱንም እግዚአብሔር እንደሚቀጣ ትመለከታላችሁ። ደግሞ ከተማ ተኮር የሆኑ በከተማ ያሉ በቦታ በአቀማመጣቸው በተለያየ ጠንካራ የሆኑትን ጥበቃና ሰላም የሚያመጣላቸው ስትራቴጂክ ቦታ የያዙትን ሁሉ እግዚአብሔር ፍርድ ሁሉንም እንደሚያማከል ወይም በሁሉም ቦታ ላይ እግዚአብሔር ፍርድ እንዳለ እግዚአብሔር በሁሉ ላይ ሉዓላዊ መሆኑን ኤርምያስ ምዕራፍ 49ን ስታዩ ይሄንን ታስተውላላችሁ። የተዘለለችውን የራቀችውንም ከፍታ ስፍራ የያዘችውንም በጦር ኃይሏ ብርቱ የሆነችውንም በስፍራ ጥሩ ስፍራ የያዘችውንም በአጠቃላይ እግዚአብሔር በእስራኤል ዙሪያ ያሉትን ሀገሮችን በሙሉ ፍርድ ሲፈርድ ያንንም ፍርድ ደግሞ ሲፈጸምባቸው እንመለከታለን እና እግዚአብሔር ብርቱ የሆነ ሉዓላዊ መሆኑን ያሳየናል ማለት ነው። ምዕራፍ 50 ላይ ስንገባ ምዕራፍ 50ን ብቻውን አናየው። ለምን? ቅድም እንዳልኳችሁ በጣም ረጅም ቁጥሮች ስለሆኑ 50ና 51ን ቀላቅለን ነው የምናያቸው። የምንቀላቅላቸው ደግሞ አንድ አይነት የሆኑትን ሀሳቦችን አንስተን የጋራ የሆነውን ሀሳብ ነው ማብራራላችሁ። እዛ ላይ ሁሉንም እንሸፍነዋለን። በታሪኩን ስታዩት አሁን ሳነብላችሁ ይገባችኋል። ለምሳሌ ያክል ኤርምያስ ምዕራፍ 50 ላይ ሄደን ከ1 እስከ 3 ያለውንና ኤርምያስ ደግሞ ምዕራፍ 51 ከ1 እስከ 4 ያለውን ስትመለከቱ የባቢሎን የውድቀት አዋጅ ነው። አንድ አይነት ነው። 50 ከ1 እስከ 3፣ 51 ከ1 እስከ 4 ምንድን ነው የሚያወራው? ስለ ባቢሎን ውድቀት ነው የሚያወራው። የባቢሎንን መያዝ ነው የሚያወራው። ሁለቱም ምዕራፎች አንድ አይነት ነው። ከ1 እስከ 3፣ ከ1 እስከ 4 አንድ አይነት ነገርን ያወራላችኋል። የባቢሎን መያዝ ቁጥር 2 ላይ ይነግራችኋል። ለምሳሌ ያክል ምዕራፍ 50 ቁጥር 2 ላይ እንደዚህ ይላል። ሕዝቦቿ መካከል ተናገሩ፣ አስታውቁም፣ ሰንደቅ ዓላማ አንሱ፣ አውጁ፣ አንዳች ሳታስቀሩ እንዲበሉ ባቢሎን ትያዛለች፣ ቤል ይዋረዳል፣ ሜሮዳክ በሽብር ይሞላል፣ ጣዖቶቿ ይዋረዳሉ፣ አማልክቶቿ ይሸበራሉ፣ ከሰሜን አንድ መንግስት መጥቶ ይወጋታል ይላል። አሁን ከሰሜን የሚመጣ አንድ መንግስት አለ ወይም መንግስታት አሉ እያለ በተለያየ ቦታ ላይ ከሰሜን የሚመጣ መንግስት እንዳለ ይናገራል። ምዕራፍ 50 ከ1 እስከ 3 ላይ ከ51 ደግሞ ከ1 እስከ 4 ላይ ሄዳችሁ ስትመለከቱት እዛም ቦታ ላይ ደግሞ ልክ እንደዚሁ ይናገራል እና ላንብላችሁ አንድ አይነት ሐሳብ እንደሆነ እንዲገባን። እግዚአብሔር እንዲህ ይላል፣ እነሆ በባቢሎን ላይ በከለዳውያን ምድር በሚኖሩት ላይ አጥፊውን ነፋስ አስነሳለሁ። አጥፊው ነፋስ ከሰሜን ይመጣል ብሎ የነገረን ምዕራፍ 50 ላይ
ምን ይላል? ከሰሜን አንድ መንግስት መጥቶ ይወጋታል፣ ምድሯን ባድማ ያደርጋታል፣ የሚኖርባት አይገኝም፣ ሰዎችና እንስሳት ሸሽተው ይሄዳሉ ብሎ የተነገረው እዚህ ቦታ ላይ ደግሞ ምዕራፍ 51 ላይ ሄዳችሁ ስትመለከቱ ደግሞ አጥፊ ተብሎ ሲገለጽ ትመለከታላችሁ ማለት ነው። እና ከዛ እንደዚህ ይላል፣ አጥፊውን ነፋስ አስነሳለሁ፣ በባቢሎንም ላይ የሚያዘሩትን ሰዎች እሰዳለሁ፣ እነርሱም ያዘሯታል፣ ምድሯንም ባዶ ያደርጋሉ፣ በመከራ ቀንም በዙሪያ ይከቧታል፣ በወርዋሪው ላይ በጥሩርም በሚነሳው ላይ ቀስተኛ ቀስቱን ይገትራል። ለጎበዛዝቱ አትዘኑ፣ ሰራዊቷን ሁሉ አጥፉ፣ በከለዳውያን ምድር ተገድለው በሜዳ ላይ ተወግተው ይወድቃሉ ብሎ በዛው በምድራቸው ላይ እንደሚወጉ እንደሚገደሉ አጥፊ እንደወጣ ይናገራል። ያ አጥፊ ደግሞ ከሰሜን የሚመጣ ነው። ማን እንደሆነ በኋላ ላይ በደንብ እናየዋለን ማለት ነው። ይሄ ባቢሎንን ለማጥፋት የወጣው ደግሞ ማን ነው? ባቢሎን በጣም ኃያል በሆነችበት ሰዓት ነው ይህንን ትንቢት ኤርምያስ የሚናገረው። ማለት በጣም ታላቅ ሀገር በነበረችበት፣ ብርቱ የሆነች ሀገር በነበረችበት፣ ብርታቷ በውሃ ላይ ያለ እንደሆነ፣ የኤፍራጥስ ወንዝ የብርታቷ ማሳያ እንደነበረ፣ ደግሞ ነገስታቶችን ሁሉ በቃ የረታች ኃያል በነበረችበት ጊዜ ነው። የማይታወቅ የሆነ አንድ ከሰሜን ይነሳል እያለ የሚናገር በማይመስል ጊዜ ነው። ይህንን ደግሞ ምዕራፍ 51ን ይዛችሁ እንዴት ትሄዱ መጨረሻ ላይ ይሄው ትንቢት ራሱ ባቢሎን አፍንጫ ስር እንዲነበብ ሲያደርግ እግዚአብሔር ትመለከታላችሁ። አንብቡላት፣ እዛው ቦታ ላይ ሄዳችሁ ተናገሩ ብሎ ምዕራፍ 51 ላይ መጨረሻው ላይ እንመለከተዋለን። እና እግዚአብሔር ያንን የሚናገረው በማይመስል ጊዜ ነው፣ በማይመስል ወቅት ነው። የሐሰት ትንቢት በሚመስል ወቅት ላይ ነበረ ይናገር የነበረው። እና ስለዚህ ከ51 እስከ 3 እና 51 ከ1 እስከ 4 ይህንን ትመለከቱበታላችሁ። ሰውም እንስሳት ጥሏት ይሄዳል ይላል። ለምንድን ነው? በምን ምክንያት ነው ሲባል ህዝብ ከሰሜን ወጥቶባታል ይላል። ወይንም ደግሞ ቁጥር 9 እና ቁጥር 41 ላይ ስትመለከቱ ከሰሜን የሚነሳ ህዝብ ይመጣባታል ይላል። አሁን ምዕራፍ 50 ቁጥር 9 ላይ ከሰሜን የሚመጣ ህዝብ ይነሳባታል ይላል። ቁጥር 41 ላይ ከሰሜን የሚነሳ ይላል። ከሰሜን የሚነሳ የሚባለው የሜዶንና የፋርስ መንግስት ነው። ከዚህ በፊት ላይ ኢሳያስን ስናጠና ቂሮስ እንደሚነሳ የተናገረው ትዝ ካላችሁ ከ150 ዓመት በኋላ ስለሚነሳው ኢሳያስ ሲናገር ስለነበረው። ስለዚህ በሜዶንና በፋርስ መንግስት በጥምር ጦር አማካኝነት እንዴት አድርጎ ባቢሎንን እንደሚያጠፋ የዛኔ የተናገረውን አሁንም ደግሞ ኤርምያስ ሲናገር ትመለከታላችሁ። ከሰሜን የሚመጣው የተባለው ያ የሜዶንና የፋርስ በቂሮስ አማካኝነት የሚመራ ጦር እንደሚመጣ እንደሚያጠፋ ያንን ትመለከታላችሁ። እንግዲህ ሜዶ ፔርዥያ የሚባለው ጥምር ኃይል ነው። ይህ ኃይል በታላቁ ቂሮስ ሲረስ ዘግሬት በሚባለው እየተመራ በ539 ዓመት ዓለም በባቢሎንን ድል አድርጎ የተነገረው ትንቢት ሲፈጸም እንመለከታለን ማለት ነው። ስለዚህ አሁንም ሄዳችሁ ስትመለከቱ ከ1 እስከ 4 ያለውን ቃል ሄዳችሁ ስትመለከቱት ተመሳሳይ ታሪክን ታገኛላችሁ። ኤርምያስ ምዕራፍ 51 ቁጥር 11 ላይ ደግሞ ፍላጾችን ሳሉ፣ ጋሻዎችን አዘጋጁ፣ የእግዚአብሔር ሐሳብ ባቢሎንን ለማጥፋት ስለሆነ የሜዶንን ነገስታት አስነስቷል ብሎ የሚነሳው የሰሜን የተባለው የሜዶን ነገስታቶች እንደሆኑ ሲናገርን ትመለከታላችሁ። እና ሜዶን እንደሆነ ፋርስ እንደሆነ ይናገራል። 51:28 ላይ በድጋሚ ሜዶን እንደሆነ ከሰሜን የሚነሳው የተባለው ትመለከታላችሁ። ምዕራፍ 51:28 ላይ የሜዶንን ነገስታት ገዦቿን፣ ባለስልጣኖቿን ሁሉ በግዛታቸው ስር ያሉትን ሀገሮች ሁሉ እነዚህን ህዝቦች ለጦርነት አዘጋጁባት በማለት እግዚአብሔር ሲናገር ትመለከታላችሁ። እና አሁን ያ በሰሜን ይነሳል የተባለው የሜዶን ነገስታት እንደሆኑ ሲናገራ በሜዶንና በፋርስ ባቢሎንን ማጥፋት የእግዚአብሔር እቅድ የእግዚአብሔር ሐሳብ እንደሆነ ተደጋግሞ ሐሳቤ ነው እቅዴ ነው እያለ ሐሳብ እቅድ የሚሉትን ወይም የእግዚአብሔር ፐርፐዝ እንደሆነ ትመለከታላችሁ። ለምሳሌ ኤርምያስ ምዕራፍ 51:11 ላይ ቅድም ያነበብኩላችሁ ክፍል ላይ ምለ
ፍላጾችን ሳሉ ጋሻዎችን አዘጋጁ የእግዚአብሔር ሐሳብ ባቢሎንን ለማጥፋት ስለሆነ ምን ማለት ነው የእግዚአብሔር እቅድ የእግዚአብሔር ፕላን ባቢሎንን ማጥፋት ስለሆነ ተዘጋጁ እያለ ሲናገር ትመለከታላችሁ ምዕራፍ 51 ቁጥር 29 ላይ እቅዱ እንደሆነ ሲናገር ሰው በዚያ መኖር እስከማይችል ድረስ የባቢሎንን ምድር ባድማ ለማድረግ እግዚአብሔር በባቢሎን ላይ ያቀደውን ስለሚያጸና ምድር ትናወጣለች በስቃይ ትወራጫለች ይላል ለምን እግዚአብሔር ያቀደውን ይፈጽማል ባቢሎንን የሚቀጣው በእቅድ ነው በፕላን ነው ፐርፐዝ አለው የሚቀጣበት ዓላማ አለው ሪዝን አለው ምክንያቶች አሉት ያደረገችው ነገር አለ ባቢሎንን ነው አስነስቶ በራሱ ጊዜ አስነስቶ ይሁዳን የቀጣው የነበረው እግዚአብሔር ነው ያስነሳት የነበረው አሁን ደግሞ እሷ ደግሞ በመታበዩዋ እሷ ደግሞ ባደረገችው ግፍ ደግሞ እግዚአብሔር በተራዋ ይቀጣታል ሲቀጣት ደግሞ በዓላማ ነው የሚቀጣት ለምንድን ነው የሚቀጣት ባደረገችው በፈጸመችው ነገር በሙሉ ታወራርዳለች በታበየችው ትዕቢት ታወራርዳለች በተመካችው ትምክት ታወራርዳለች ብሎ እቅድ እንዳለው ዓላማ እንዳለው ሐሳብ እንዳለው ሰደንሊ የመጣ ሳይሆን በእግዚአብሔር በዓላማ ሁሉ እንደሚያደርግ ትመለከታላችሁ ምዕራፍ 50 ቁጥር 45 ላይ ስለዚህ እግዚአብሔር በባቢሎን ላይ ያቀደውን በባቢሎናውያን ምድር ላይ ያሰበውን ስሙ ይላል እና እግዚአብሔር በእቅድ ነው በማሰብ ነው በተልኮ ነው የሚመጣባት የነበረውና እግዚአብሔር አንዳች ነገር ያለ ሐሳቡ አይሆንም ያሰበውን ነው እየፈጸመ ያለው የሚለውን ነገር እንመለከታለን ማለት ነው ይህንን ለምንድን ነው ታዲያ እንደዚህ ያሰበው ለምንድን ነው ይህንን እቅድ ያደረገው ስንል የምናገኘው ዋና ነገር የበቀል ጊዜ እንደሆነ የሚበቀልበት ወራት እንደመጣ የሚጎበኝበት በመልካም ሳይሆን ባቢሎንን የሚጎበኛት ባደረገችው ግፍ ባደረገችው ማፍረስ ባደረገችው ማፈናቀል ባደረገችው ደም ማፍሰስ ባደረገችው ክፋት ሁሉ እግዚአብሔር እንደሚበቀል በቀልን እንደሚበቀልላቸው ይነግራቸዋል እና የእግዚአብሔር በቀል ለሕዝቡ እንደሆነ ከሕዝቡ አንጻር ሊበቀል እንደወጣ የመጀመሪያው ከሕዝቡ አንጻር እበቀላለሁ ሲል የእግዚአብሔር በቀል እንደተነሳ ኤርምያስ ምዕራፍ 50 ቁጥር 15 ላይ ከያቅጣጫው ጩሁባት እጇን ትሰጣለች ምሽጓም ይወድቃል ቅጥሮቿም ይፈርሳሉ ይህ የእግዚአብሔር በቀል ነውና ይላቸዋል እግዚአብሔር በቀለኛል እኔ እበቀላለሁ ይላል የሚበቀል አምላክ ነው በቀል የኔ ነው ያለው እግዚአብሔር ስለዚህ አትመልሱ ይላል ታውቃላችሁ አይደለ እኛንም በአዲስ ኪዳንም በቀል የኔ ነው ብሏል እግዚአብሔር ነው የሚለው እንጂ አወራር አይደለም መተው ነው ለኛ የተሰጠን ነገር እና ኤርምያስ ምዕራፍ 50 ቁጥር 28 ላይ እንደዚህ ይላል እግዚአብሔር አምላካችን የተበቀለውን ስለ ቤተ መቅደሱ የተበቀለውን በቀል ይላል ስለ ሕዝቡ ነው አንደኛው ቀጥሎ ደግሞ ሁለተኛ ስለማን ነው ስለ ቤተ መቅደሱ ስላፈረሱት ስላቃጠሉት ስለወሰዱት ስለሰረቁት ንዋያተ ቅድሳት ስለማረኳቸው ሕዝቦች እግዚአብሔር ይበቀላል አሁን ስለ ቤተ መቅደሱ ደግሞ ይበቀላል ስለ ጽዮን ይበቀላል በማለት ይናገራል ኤርምያስ ምዕራፍ 51:36 ላይ ስለዚህ እግዚአብሔር እንዲህ ይላል እነሆ እሟገትልሻለሁ በቀልሽን እበቀልልሻለሁ ባህሯን ድርቅ አደርጓለሁ ምንጯንም አደርቃለሁ ለምን አንቺ ላይ የፈጸሙትን እፈጽምባቸዋለሁ እበቀላለሁ እግዚአብሔር እኔ እበቀላለሁ ብሎ በምክንያት ነው እንግዲህ በዓላማ ነው ለምን ጽዋዋ መልቶ እግዚአብሔር ደግሞ አሁን የበቀል ጊዜ ስለሆነ ተነስቶ ሲወጋት እንመለከታለን ሌላኛው ለምንድን ነው እግዚአብሔር የሚበቀለው ስንል ፍርድ ወይንም በሰሩት ኃጢአት መፈረድ ስለነበረ በሰሩት ግፍ መፈረድ ስለነበረበት ነው ኤርምያስ ምዕራፍ 51 ቁጥር 6 ላይ ምን ይላል ከባቢሎን ሸሽታችሁ ውጡ ፈጥናችሁም ሕይወታችሁን አትርፉ በኃጢአቷ ምክንያት አትጥፉ የእግዚአብሔር በቀል ጊዜ ነው እርሱም የሥራዋ ይከፍላታል በኃጢአቷ በሥራዋ አሁን የበቀል ጊዜ ስለሆነ እየተከፈላት ነው እግዚአብሔር እያወራረደ ነው በማለት ይህንንም ሲናገር ትመለከታላችሁ ምዕራፍ 51 ቁጥር 56 ላይ ያደረገችው የበደለችው የሰራችው ግፍ አለ በማለት እግዚአብሔር ግፍን የሚበቀል ተገቢውን ሁሉ የሚከፍል አምላክ ነውና ይላል ኤርምያስ ምዕራፍ 51 ቁጥር 56 ላይ እንደዚህ ይላል
ምዕራፍ 51 56 በባቢሎን ላይ አጥፊ ይመጣል፣ ጦረኞቿም ይማረካሉ፣ ቀስታቸውም ይሰበራል። እግዚአብሔር ግፍን የሚበቀል ተገቢውን ሁሉ የሚከፍል አምላክ ነው። ግፍ አድርጋለች፣ ደም አፍስሳለች፣ በከንቱ አሰቃይታለች፣ ብዙዎችን አማርራለች፣ በረሃብ ቀታቸዋለች፣ ከተማቸውን ዘግታ ድህነት ውስጥ ከታቸዋለች። ስለዚህ እግዚአብሔር እኔ ደግሞ አሁን እበቀላለሁ። ለምን? ግፍን ሰርታለች። ለምን? የስራዋን እመልስላታለሁ፣ የኃጢአቷን አወራርዳለሁ፣ ዝም አልልም፣ የዘራችውን አሳጭዳታለሁ ማለት እግዚአብሔር በዓለም ሁሉ ላይ የበላይ እንደሆነ በሰሩት ነገር እንደሚያወራርድ እንመለከታለን ማለት ነው። ሌላኛው ኤርምያስ 50 ከ4 እስከ 10 እንግዲህ ከ1 እስከ 3 ኤርምያስ 50 ከ1 እስከ 3 ኤርምያስ 51 ከ1 እስከ 4 ብለን አሁን ደግሞ ኤርምያስ 50 ከ4 እስከ 10 እና ኤርምያስ 51 ከ5 እስከ 10 ስንመለከት የእስራኤል መመለስ ይናገራል። ይህ ክፍል ደግሞ እግዚአብሔር እስራኤልን እንደሚመለሱ የሚናገርበት ክፍል ነው። ምዕራፍ 50 ከ4 እስከ 10 ላነብላችሁ። እንደዚህ ይላል። በዚያም ወራት በዚያም ጊዜ ይላል እግዚአብሔር፣ የእስራኤል ልጆችና የይሁዳ ልጆች በአንድነት ሆነው ይመጣሉ፣ እያለቀሱ መንገዳቸውን ይሄዳሉ፣ አምላካቸውንም እግዚአብሔርን ይፈልጋሉ፣ ፊታቸውንም ወደዚያ አቅንተው ኑ ከቶ በማይረሳ በዘላለም ቃል ኪዳን ወደ እግዚአብሔር ተጠጉ ብለው ስለ ጽዮን መንገድ ይጠይቃሉ። ሕዝቤ የጠፉ በጎች ሆነዋል፣ እረኞቻቸው አሳቷቸው፣ በተራሮችም ላይ የተቅበዘበዙ አደረጓቸው። ከተራራ ወደ ኮረብታ አለፉ፣ በረታቸውንም ረሱ፣ ያገኟቸው ሁሉ በሏቸው። ጠላቶቻቸውን በጽድቅ ማደሪያ በእግዚአብሔር ላይ በአባቶቻቸው ተስፋ በእግዚአብሔር ላይ ኃጢአት ስለሰሩ እኛ አልበደልንም አሉ። ከባቢሎን መካከል ሽሹ፣ ከከለዳውያን ምድር ውጡ፣ በመንጎችም ፊት እንዳውራ ፍየሎች ሁኑ። እነሆ ከሰሜን ምድር የታላላቅ አሕዛብ ጉባኤ ያስነሳለሁ፣ በባቢሎንም ላይ አመጣቸዋለሁ፣ በእርሷም ላይ ይሰለፋሉ፣ ከዚያም ትወሰዳለች። ፍላጾቻቸውን ባዶውን እንደማይመለስ እንደ ብል ጀግና ፍላጻ ናቸው። የከላውዲዮንንም ምድር ትበዘብዛለች፣ የሚበዘብዟትም ሁሉ ይጠግባሉ ይላል እግዚአብሔር። እንግዲህ ከ4 እስከ 10 50 ላይ የሚናገረውና ምዕራፍ 51 ከ4 እስከ 10 ስናነበው አንድ አይነት ነገር ነው የሚናገረን። በባቢሎን ምድር ታርደው በአደባባዮች እስከ ሞት ቆስለው ይወድቃሉ፣ እዛም ይወድቃሉ ነው የሚለን። ምድራቸውን በእስራኤል ቅዱስ ፊት በበደል የተሞላች ብትሆንም እስራኤልና ይሁዳ አምላካቸው የሰራዊት ጌታ እግዚአብሔር አልጣላቸውም፣ ይመልሳቸዋል። አሁን ሁለቱም ስለ እስራኤል መመለስ፣ ስለ ባቢሎን መቀጣት፣ ከሰሜን በሚመጣው መንግስት እግዚአብሔር እንደሚቀጣት እየተናገረ ያለበት ክፍል ነው። ሁለቱም ከባቢሎን ሸሽታችሁ ውጡ፣ እዛም ውጡ አምልጡ ሲላቸው ነበረ። ምዕራፍ 50 ላይ ከ4 ጀምሮ እስከ 10 እዚህ ከ5 እስከ 10 የምንመለከተው አንድ አይነት ነገር ነው። ውጡ፣ ፈጥናችሁ ሕይወታችሁን አትርፉ፣ በኃጢአቷ ምክንያት አትጥፉ። የእግዚአብሔር በቀል ጊዜ ነው፣ እርሱም የሥራዋን ይከፍላታል። ባቢሎን የእግዚአብሔር እጅ የወርቅ ጽዋ ነበረች። በጣም በሚገርም ሁኔታ ነው የሚገልጻት። የእግዚአብሔር እጅ የወርቅ ጽዋ ነበረች፣ ምድር ሁሉ አሰከረች፣ ሕዝቦች ከወይን ጠጇ ጠጡ፣ ስለዚህ አሁን አብደዋል። ባቢሎን በድንገት ወድቃ ትሰበራለች፣ ዋይ በሉላት። ምናልባት ልትፈወስ ስለምትችል ለቁስሏ የሚቀባ መድኃኒት ፈልጉላት። ባቢሎንን ለመፈወስ ሞክረን ነበረ፣ እርሷ ግን ልትፈወስ አትችልም። ፍርዷ እስከ ሰማይ ስለደረሰ እስከ ደመናም ድረስ ከፍ ስላለ ትተናት ወደ የሀገራችን እንሂድ። አሁን ቁጥር 10 ተመልከቱት። እግዚአብሔር ቅንነታችንን መሰከረ፣ ኑ አምላካችን እግዚአብሔር ያደረገውን በጽዮን እንናገር፣ እንመለስና ጽዮን ላይ እናውራ ይላሉ። እዛም ምዕራፍ 50 ከ4 እስከ 10 የምትመለከቱት ጥሪ ነው። ወደ ጽዮን ወደ ኢየሩሳሌም መመለስን የሚያወራ ነው። ስለዚህ ቁጥር ከ4 እስከ 14 ስትመለከቱ ጥሪ ሲያቀርብላቸው ትመለከታላችሁ። ውጡ የሚል እዚህም ቦታ ላይ እንሂድና እንናገር ስለ ጽዮን ሲሉ፣ በጽዮን እንናገር ስለ ባቢሎን መውደቅ ሲሉ ትመለከታላችሁ። ኤርምያስ ምዕራፍ 50 ከ11 እስከ 16 እና ኤርምያስ 51 ከ11 እስከ 14 ደግሞ አሁንም ተመሳሳይ የሆነ እግዚአብሔር ባቢሎንን ለማጥፋት ያሰበውን ሐሳብ እና
ለጦርነት የጠራውን ጥሪ የሚያሳይ ነው። ይሄ ደግሞ ከ11 እስከ 16 ምዕራፍ 50 ደግሞ ምዕራፍ 51 ደግሞ ከ11 እስከ 14 ያለውን ስንመለከት ይህን እናገኛለን። አጭር ነገር እንደው አንድ አይነት እንደሆነ እናንተ በኋላ ላይ አንብቡት፣ ግን ቶሎ ቶሎ ለመሄድ ምዕራፍ 50 ቁጥር 14 ላይ እንደዚህ ይላል፣ እናንተ ቀስት የምትገትሩ ሁሉ በባቢሎን ዙሪያ ተሰለፉ፣ አንዳች ሳታስቀሩ ፍላጾችን ስደዱባት፣ በእግዚአብሔር ላይ ኃጢአት ሰርታለች፣ ስለዚህ ተነሱና አጥፏት የሚል ባቢሎን እንድትጠፋ ጥሪ ነው የቀረበው። ምዕራፍ 50 ከ11 እስከ 16 ስትመለከቱ 14 ነው ያነበብኩላችሁ። እኔ እንዲሁ ተመሳሳዩን እንድታገኙት ማዕከላዊ ላሳያችሁ። ምዕራፍ 51 11 ላይ ደግሞ ላነብላችሁ። ይሄ 50 14ን 51 11 51 11 ላይ ምን ይላል? ፍላጾችን ሳሉ፣ ጋሻዎችን አዘጋጁ፣ የእግዚአብሔር ሐሳብ ባቢሎንን ለማጥፋት ስለሆነ የሜዶንን ነገሥታት አስነስቷል እግዚአብሔር በማለት ይናገራል። እዛም ጋር ተዘጋጁ፣ ቀስት አዘጋጁ፣ በባቢሎን ዙሪያ ተሰለፉ፣ አንዳች ሳታስቀሩ ፍላጾችን ስደዱባት፣ አጥፏት፣ እግዚአብሔር ላይ ኃጢአት ሰርታለች ብሎ በ50 ቁጥር 14 ላይ ይናገራቸዋል። እዚህ ደግሞ ምዕራፍ 51 ቁጥር 11 ላይ ተመሳሳይ ነገር በባቢሎን ላይ ጥሪ ሲያቀርብ መጨረሻዋ እንደመጣ ለማጥፋት እግዚአብሔር ያሰበውን እቅድ ፍላጾችን ሳሉ፣ ጋሻዎችን አዘጋጁ፣ የእግዚአብሔር ሐሳብ ባቢሎንን ለማጥፋት ስለሆነ የሜዶንን ነገሥታት አስነስቷል ብሎ አንድ አይነት ሐሳብ የባቢሎን መጥፋት እንዳለባት ሊያጠፋት እንዳሰበ በሁለቱም ክፍሎች ላይ እናያለን ማለት ነው። ኤርምያስ ምዕራፍ 50 ከ17 እስከ 20 እና ኤርምያስ 51 ከ15 እስከ 19 አሁንም ይሄም ሁለቱም ተመሳሳይ ክፍሎች ናቸው። የሚናገሩት እግዚአብሔር ከነገስታትና ከጣዖታቶች ይበልጣል የሚለው የሚናገር ክፍል ነው። በምዕራፍ 50 ላይ እስራኤል በተለይ ቁጥር 17 ላይ ምን ይላል? እስራኤል አንበሶች ያሳደዱት የተበተነ መንጋ ነው ይላል። መጀመሪያ የአሦር ንጉሥ ቦጫጭቆ በላው፣ በኋላ የባቢሎን ንጉሥ ናቡከደነጾር አጥንቱን ቆራረጠው። አሦር መጣበት፣ ቦጫጭቆ በላው። ከዛ ደግሞ ባቢሎን መጥቶ አጥንቱን ቆራረጠው ብሎ እነዚህ ነገስታቶች እንደተነሱበት እንዳፈረሱት እግዚአብሔር ግን ነገስታቶቹም ላይ እንደሚፈርድ ሲናገር ትመለከታላችሁ ምዕራፍ 50 ላይ። ምዕራፍ 51 ላይ ደግሞ ስትመለከቱ አይ ነገስታቶቹ ላይ ብቻ አይደለም አማልክቶቻቸውም ላይ ይፈርዳል። ለምን? እርሱ የሁሉ ፍጥረት የበላይ ነው በማለት ምዕራፍ 51 ሄዳችሁ ስታነቡት ከ15 ጀምሮ እግዚአብሔር በሁሉ ላይ ስልጣን እንዳለው ይናገራል። ምዕራፍ 51 ከ15 ጀምሮ ላንብላችሁ። እንደዚህ ይላል፣ ምድርን በኃይሉ ሰራ፣ ዓለምን በጥበቡ የመሰረተ ምድርን በኃይሉ የሰራ ዓለምን በጥበቡ የመሰረተ ሰማያትን በማስተዋሉ የዘረጋ እርሱ ነው። ድምፁን በአንጎደጎደ ጊዜ በሰማይ ውሆች ይናወጣሉ። ጉሙን ከምድር ዳርቻ ወደ ላይ እንዲወጣ ያደርገዋል። መብረቅን ከዝናብ ጋር ይልካል፣ ነፋስን ከግምጃ ቤቱ ያወጣል። እያንዳንዱ ሰው ጅልና እውቀት የለሽ ነው። የወርቅ አንጥረኛው ሁሉ በሰራው በጣዖቱ አፍሯል። የቀረጻቸውን ምስሎች የሐሰት ናቸው፣ እስትንፋስ የላቸውም። እነርሱ ከንቱ የፌዝ ዕቃዎች ናቸው። ፍርድ ሲመጣባቸው ይጠፋሉ። የያዕቆብ ዕድል ፈንታ የሆነው ግን እንደነዚህ አይደለም። እርሱ የሁሉ ነገር ፈጣሪ ነውና እስራኤል የርስቱ ነገድ ነው። ስሙ የሰራዊት ጌታ እግዚአብሔር ነው በማለት ይናገራል። እና ምን እያላቸው ነው? እዛ ምዕራፍ 50 ላይ ሄዳችሁ ስትመለከቱት የምታገኙት በነገስታቱ ላይ የበላይ ነው የሚለውን ትመለከታላችሁ። እዚህ ደግሞ ላይ መጥቶ እግዚአብሔር በፍጥረት ሁሉ ላይ የበላይ ነው፣ ስለዚህ በጣዖቶች ሁሉ ላይ የበላይ ነው በማለት ከሁሉም እንደሚበልጥ ይናገራል። ይሄ በፍጥረትና በነገስታት ላይ በጣዖቶች ሁሉ ላይ የበላይ የሆነው እግዚአብሔር የያዕቆብ ዕድል ፈንታ የሆነ ነው ይለዋል። ደግሞ ምንድነው ይለዋል? እስራኤል የርስቱ ነገድ ነው በማለት ፈጣሪ የሆነው እግዚአብሔር የእስራኤል የርስቱ ነገድ ነው፣ ዕድል ፈንታ ነው በማለት ይናገራል ማለት ነው። ኤርምያስ ምዕራፍ 50 ከ21 እስከ 32 እና 51 ከ20 እስከ 32 ደግሞ አሁንም ተመሳሳይ ነው። የእግዚአብሔር መዶሻ የተባለችውን በተለይም ባቢሎንን አንዳንዶች በኋላ ላይ ምዕራፍ 51 ላይ ያለችው አንቺ የኔ ቆመጥ የሚላት አንዳንዶች
አሁን የተነሳችው ፋርስን ሜዶንን ነው የሚል ነገር ይናገራሉ። ነገር ግን ሙሉ ስታዩት አንድ አይነት ሐሳብ ነው የምታዩት። መዶሻዬ ብሏት የነበረውንና አሁን ቆመጥ የሚለው ራሷን ባቢሎንን እንደሆነ ይናገራልና እግዚአብሔር በእሷ ተጠቅሞ ብዙ ስራ እንደሰራ አጥፊ ተራራ ተብላ እንደነበረ ታጠፋ የእግዚአብሔር መሳሪያ እንደነበረች ባቢሎን ይናገራል። አሁንም በዚህ ምዕራፍ 51 ላይም ደግሞ ቆመጡ እንደሆነች ሊጠቀምባት መሳሪያ እንደሆነች ይናገራል እና ይሄንን ከተናገረ በኋላ የሚለው ምንድን ነው? በባቢሎን ላይ ይሄን ሁሉ በፈጸመበት ላይ እግዚአብሔር ደግሞ አሁን ተመልሶ እንደሚፈርድባት እንደሚያጠፋት ሲናገር ጥፋት እንደሚመጣ አንቺ አጥፊ የነበርሽው አንቺ መዶሻ አንቺ ቆመጥ የነበርሽውን አንቺን ደግሞ አሁን የማጠፋበት ጊዜ መጥቷል በማለት ሲናገር እንመለከተዋለን። ከዛ በኋላ የምናየው ኤርምያስ 50 ከ33 እስከ 40 እና ኤርምያስ 51 ከ33 እስከ 44 ስንመለከተው ስለ ባቢሎን ፍጻሜ ነው ሁለቱም ምዕራፎች የሚያወሩት። ዛሬ ያው በአንድ ድንጋይ ሁለት ወፍ ነው። ሁለቱንም ምዕራፍ ባንዴ እንድናየው ነው። ለምን በጣም ረጅም ቁጥሮች ስለሆኑ እናንተ በግል በደንብ አጥኗቸው። የባቢሎንን ፍጻሜን ያመለክታል። በተለይም ኤርምያስ 50 39ን ላንብላችሁና በድሮው ትርጉም እንደዚህ ይላል። ስለዚህ የምድረ በዳ አራዊት ከተኩላዎች ጋር ይቀመጡባታል፣ ሰጎኖችም ይቀመጡባታል። ሰውም ከዚያ ወዲያ ለዘላለም አይቀመጥባትም፣ እስከ ልጅ ልጅም ድረስ የሚኖርባት የለም። ስለ ባቢሎን ነው የሚናገረው። ቁጥር 40 ላይ ሰዶምና ጎመራን በአጠገባቸው የነበሩትን ከተሞች እግዚአብሔር እንደገለበጣቸው ይላል እግዚአብሔር፣ እንዲሁ ሰው በዚያ አይቀመጥም፣ የሰው ልጅ አይኖርባትም ብሎ ፍጻሜዋ ፍርድ እንደሆነ ባዷን እንደምትቀር ይናገራል። ምዕራፍ 51 ከ33 እስከ 44 ደግሞ እንደዚህ ይላል። ከ33 እስከ 44 የእስራኤል አምላክ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ የባቢሎን ሴት ልጅ በመረገጥ ላይ እንዳለ የእህል መውቂያ አውድማ ናት። የመከር ወራቷ ፈጥኖ ይደርስባታል። የባቢሎን ንጉሥ ናቡከደነጾር በላን፣ አድቅቆ ፈጨን፣ እንደ ባዶ ማድጋ አደረገን፣ እንደ ዘንዶ ዋጠን፣ እንደ ጣፋጭ በልቶን ሆዱን ሞላ፣ በኋላም አንቅሮ ተፋን። የጽዮን ነዋሪዎች እንዲህ ይላሉ፣ በስጋችን ላይ የተፈጸመው ግፍ በባቢሎን ላይ ይሁን። ኢየሩሳሌም እንዲህ ትላለች፣ ደማችን በባቢሎን ምድር በሚኖሩት ላይ ይሁን። ስለዚህ እግዚአብሔር እንዲህ ይላል፣ እነሱ አሁን እንዲሁ ይሁንባቸው ብለው የተማረከው ህዝብ የይሁዳ ህዝብ አይሁዳዊው ህዝብ ያንን እኛን እንዲህ አድርጋለችና እንዲሁንባት ይላሉ። እግዚአብሔር ደግሞ እንዲህ ይላል ምድርን ሁሉ ነው። ስለዚህ እግዚአብሔር እንዲህ ይላል፣ እነሆ እሟገትልሻለሁ፣ በቀልሽንም እኔ እበቀልልሻለሁ፣ ባህሯን አደርቃለሁ። እዛ ቀደም ባድማ ትሁን ሰው የማይኖርባት ይሁን ምናምን የሚለውን ማንም የማይኖርባት እስከ ዘላለም እንደዚህ ትሁን እያለ የተናገረውን ነገር አሁን እዚህ ጋር መታችሁ ታገኛላችሁ። ባህሯን አደርቃለሁ፣ የምንጮቿን ውሃ፣ ባቢሎን የፍርስራሽ ክምር፣ የቀበሮች መፈንጫ፣ የድንጋጤና የመሳለቂያ ምልክት ትሆናለች። የሚኖርባትም አይገኝም። ሁለቱም ላይ የሚኖርባት አይገኝም፣ ባድማ ትሆናለች። ህዝቦቿ ሁሉ እንደ ደቦል አንበሳ ያገሳሉ፣ እንደ አንበሳ ግልገል ያጉረመርማሉ። ጉሮሯቸው በደረቀ ጊዜ ድግስ አዘጋጅላቸዋለሁ፣ እስኪሰክሩም አደርጋቸዋለሁ። በሳቅ እየፈነደቁ ለዘላለም ላይነቁ ይተኛሉ ይላል እግዚአብሔር። እንደ ጠቦት፣ እንደ አውራ በግ፣ እንደ ፍየል ወደ መታረድ አወርዳቸዋለሁ። ሼሻክ እንዴት ተማረከች! የምድር ሁሉ ትምክህትስ እንዴት ተያዘች! ባቢሎን በህዝብ ሁሉ ዘንድ ምንኛ አስደንጋጭ ሆነች እያለ ይቀጥላል። ከ33 እስከ 40 ያለውንና ከ33 እስከ 44 ነው ለካ። እሺ ላነብላችሁ። በባቢሎንና በህዝቡ ሁሉ ዘንድ ምንኛ አስደንጋጭ ሆነች! ባህር በባቢሎን ላይ ይወጣል፣ ሞገዱም እየተመመ ይሸፍናታል። ከተሞቿ ሰው የማይኖርባቸው ዝርም የማይልባቸው ደረቅና በረሃማ ቦታ ባድማ ምድር ይሆናሉ። ቤልም በባቢሎን ውስጥ እቀጣለሁ፣ የዋጠውንም አስተፋለሁ። ህዝቦች ከእንግዲህ ወደ እርሱ አይጎርፉም፣ የባቢሎን ቅጥር ይወድቃል። አንድ አይነት ክፍል ነው። ምዕራፍ 50 ከ33 እስከ 44፣ 51 ከ33 እስከ 44 የባቢሎንን ፍጻሜ ባድማ ውድማ ባዶ እንደምትሆን እግዚአብሔር የተናገረበትን እንመለከታለን ማለት ነው።
ኤርምያስ ምዕራፍ 50 ከ41 እስከ 46 እና ኤርምያስ ምዕራፍ 50 ከ41 እስከ 46 እና ኤርምያስ ምዕራፍ 51 ከ45 እስከ 58 ደግሞ ስንመለከት ከ41 እስከ 46 የመጨረሻው ነው የኤርምያስ 50 ያኛው ግን ይቀርዋል። ስለዚህ ከ45 እስከ 58 ስንመለከት ከሰሜን የሚመጣው ጠላትና የባቢሎን የመጨረሻውን ውድቀት የሚያሳይ ክፍል ነው። ከሰሜን የሚመጣው ጠላት ማን እንደሆነ ይናገራል። የባቢሎን መጨረሻዋ ምንድን ነው የሚለውን ይናገራል እና ከ50 ቁጥር 41 ላይ እንደዚህ ይላል። 41 ላይ ምን ይላል? እነሆ ሕዝብ ከሰሜን ይመጣል፣ ታላቅ ሕዝብና ብዙ ነገሥታት ከምድር ዳርቻ ይነሳሉ። ቀስትና ጦርን ይዛሉ፣ ጨካኞች ናቸው፣ ምሕረት አያደርጉም። ድምፃቸው እንደ ባህር ይተማል፣ በፈረሶችም ላይ ይቀመጣሉ። የባቢሎን ሴት ልጅ ሆይ ለሰልፍ እንደተዘጋጀ ሰው እያንዳንዳቸው በአንቺ ላይ ተሰለፉ። የባቢሎን ንጉሥ ወሬያቸውን ሰምቷል፣ እጁም ደክማለች፣ ጭንቀትም ይዟታል። ምጥ ወላድ ሴትን እንደሚይዛት ጭንቀት ይዟታል። እነሆ ከእርሷ ዘንድ በቶሎ አባረራቸዋለሁ። በጠነከረም አምባ ላይ ከዮርዳኖስ ትዕቢት ውስጥ እንደ አንበሳ ይወጣል። የተመረጠውን በእርሷ ላይ እሾመዋለሁ። እንደኔ ያለ ማን ነው? ወይስ ለእኔ ጊዜ የሚወስን ማን ነው? ወይስ ፊቴን የሚቃወም እረኛ ማን ነው? ስለዚህ እግዚአብሔር በባቢሎን ላይ የመከረባትን ምክር በከለዳውያንም ምድር ላይ ያሰበባትን ሐሳብ ስሙ። በእውነት የመንጋ ትንንሾች ይጎተታሉ፣ በእውነት ማደሪያቸው ባድማ ያደርግባቸዋል። ከባቢሎን መያዝ ድምፅ የተነሳ ምድር ተናወጠች፣ ጩኸትም በአሕዛብ መካከል ዘንድ ተሰማ በማለት ፍጻሜዋ የባቢሎን እንደዚህ እንደሚሆን ይናገራል። ምዕራፍ 51 ደግሞ ከ45 እስከ 48 ስትመለከቱት እንደዚህ ይላል። እስከ 58 ድረስ ምን ይላል? ከ45 ጀምሮ ሕዝቤ ሆይ ከመካከሉ አውጡ፣ ሕይወታችሁን አትርፉ፣ ካስፈሪው የእግዚአብሔር ቁጣ አምልጡ። ወሬ በምድሪቱ ሲሰማ ተስፋ አትቁረጡ፣ አትፍሩ። ገዢ በገዢ ላይ ስለመነሳቱ፣ አመፅ በምድሪቱ ላይ ስለመኖሩ አንድ ወሬ ዘንድሮ ሌላም ለከርሞ ይመጣል። የባቢሎን ጣዖታት የምቀጣበት ጊዜ በእርግጥ ይመጣል። ምድሯ በሙሉ ትዋረዳለች፣ የታረዱትም በሙሉ በውስጧ ይወድቃሉ። ሰማይና ምድር በውስጣቸው ያለ ሁሉ በባቢሎን ላይ እልል ይላሉ። አጥፊዎች ከሰሜን ወጥተው እርሷን ይወጓታል። ቅድምም አምሳሌ ከሰሜን የሚመጣ ብሏል። አሁንም እዚህ አጥፊ ከሰሜን ይመጣል፣ ይወጓታል ይላል እግዚአብሔር። በምድር ሁሉ የታረዱት በባቢሎን ምክንያት እንደወደቁ ባቢሎንም በእስራኤል በታረዱት ምክንያት መውደቅ ይገባታል። የዘራችሁ ማጨድ ይገባታል። ከሰይፍ ያመለጣችሁ ሂዱ፣ ጊዜ አትፍቱ። በሩቅ ምድር ያላችሁ እግዚአብሔርን አስታውሱ፣ ኢየሩሳሌምንም አስቧል። ባዕዳን ሰዎች ወደ ተቀደሰ ወደ እግዚአብሔር ቤት ስለገቡ እኛ ተሰድበናል። ባዕዳን ሰዎች ወደ ተቀደሰው ወደ ቤተ መቅደሱ ገብተዋል፣ አዋርደውታል። ቤተ መቅደሱ ላይ ያሉትን ወስደዋል፣ ተሰድበናል። እፍረት ፊታችንን ሸፍኗል፣ ውርደትም ተከናንበላል። እንግዲህ ጣዖቶቿን የሚቀጣበት ዘመን ይመጣል። ቤተ መቅደሱን አርክሳለች፣ ጣዖቶቿን ደግሞ አጠፋለሁ ይመጣል ይላል እግዚአብሔር። በምድሯም ሁሉ ቁስለኞች ያቃስታሉ። ባቢሎን ወደ ሰማይ ብትወጣም ከፍ ያለ ምሽጓንም ብታጠናክርም አጥፊዎችን እሰድባታለሁ ይላል እግዚአብሔር። ከባቢሎን ጩኸት፣ ከባቢሎናውያን ምድር የታላቅ ጥፋት ድምፅ ይሰማል። እግዚአብሔር ባቢሎንን ያጠፋታል፣ ታላቅ ጩኸቷንም ጸጥ ያደርጋል። ሞገዳቸውም እንደ ታላቅ ውኃ ይተማል፣ ጩኸታቸውም ያስተጋባል። በባቢሎን ላይ አጥፊ ይመጣል። አሁንም ይሄ ከሰሜን የሚመጣው ነው የሚናገረው። ጦረኞቿ ይማረካሉ፣ ቀስታቸው ይሰበራል። እግዚአብሔር ግፍን የሚበቀል ተገቢውን ሁሉ የሚከፍል አምላክ ነውና ባለስልጣኖቿንና ጥበበኞቿን፣ ገዢዎቿን፣ መኳንንት፣ ጦረኞቿን አሰክራለሁ፣ ለዘላለም ይተኛሉ፣ አይነቁም ይላል። ቅድም እንዳለው ነው አሁንም እዚህም ጋር የሚናገረው አይነቁምም ይላል። ስሙ የሰራዊት ጌታ እግዚአብሔር የሆነው ንጉሥ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ወፍራሙን የባቢሎንን ቅጥር ፈጽሞ ያፈርሳል፣ ከፍ ያሉትን ደጆች በእሳት ይቃጠላሉ። ሰዎች በከንቱ ይደክማሉ፣ የሕዝቡን ልፋት ለእሳት ይሆናል። እሷ አፍርሳለች፣ እሷ አቃጥላለች፣ አሁን ትቃጠላለች፣ ትጠፋለች በማለት ሁለቱንም 50 51
ከ41 እስከ 46 እና ከ45 እስከ 58 ይህንን ይናገራል። እንግዲህ ከ58 በኋላ ምዕራፍ 51 ከ58 በኋላ የሚናገረው ራሱን የቻለ አንድ ወጥ ታሪክ ነው የሚያወራው። እሱን ለብቻው ነው የምናየው። አነብላችኋለሁ ከ59 ጀምሮ ማለት ነው። ከ59 ጀምሮ እንደዚህ ይላል። የይሁዳ ንጉሥ ሴዴቅያስ በነገሰ በአራተኛው ዓመት የንጉሱ የግቢ አስከልካይ የነበረው የመሴያ ልጅ የኔሪያ ልጅ ሰራያ ከንጉሱ ጋር ወደ ባቢሎን በሄደ ጊዜ ነቢዩ ኤርምያስ የሰጠው መልእክት ይህ ነው። እንግዲህ ይሄ መሳያ የተባለው ሰው ከንጉሱ ጋር ወደ ባቢሎን የሄደበት አንድ ጉዞ ነበረው። ይሄ ጉዞ የተለየ ዓላማ ነበረው። ነገር ግን ኤርምያስ አንድ ነገር ታደርጋለህ ብሎ ወደ ባቢሎን ስትሄድ ይህንንም መልእክት ይዘልኝ ትሄዳለህ። ለምን? እግዚአብሔር ፈልጓል። እዛ የሚከናወን ነገር አለ፣ ማከናወን የሚገባ ነገር ስላለ ይህንን ይዘህ ሂድ ብሎ ለሰራያ ለሚባለው ከፍተኛ አመራር ባለስልጣን ሲሰጠው እንመለከታለን። ኤርምያስም ስለ ባቢሎን ጽፎ ያስቀመጠውን ሁሉ በባቢሎን ላይ የሚመጣውን ጥፋት ሁሉ በብራና ጥቅልል ላይ ጻፈው። ምን ማለት ነው? 50 ምዕራፍ 50 ምዕራፍ 51ን በሙሉ በብራና ላይ ጻፈው። ጠቀለለና ጻፈው፣ ጠቅልሎ ሰጠው። ለሰራያም እንዲህ አለው፣ በባቢሎን በደረስክ ጊዜ ይህንን ቃል ሁሉ ድምፅህን ከፍ አድርገ ማንበብ አትዘንጋ አለው። አሁን እኛ ያነበብነው ቅድም አዩ ያነበበችውን አሁን የደገምነውን ምዕራፍ 50 ምዕራፍ 51 ንገራቸው። ጮክ ብለህ በባቢሎን ላይ የሚመጣውን እግዚአብሔር ሊያመጣ ያለውን ሁለቱም አንድ አይነት ሀሳብ ነው አላልኳችሁም? እና እሱም በደንብ አድርገ ጮኸ አንብብላቸው። ድምፅን ከፍ አድርገ ይስሙ። ኃያል የሆነችው አፍንጫ ስር ቁጭ ብለህ በኃይሏ እየተመካች ባለችበት ቦታ ላይ ሆነ ይህንን አድርግ፣ እግዚአብሔር አዟል፣ አድርግ፣ ሂድና አንብብ ብሎ ከተሰጠው የስልጣን ተልእኮ ውጭ የእግዚአብሔርን የመለኮትን ተልእኮ ሲሰጠው እንመለከታለን። እና ከዛ እንዲህም በል እግዚአብሔር ሆይ ይህችን ስፍራ ሰውም ሆነ እንስሳ እስከማይኖርባት ድረስ ለዘላለም ባድማ አደርጋታለሁ ብለሃል። እንዲህ በል ስትጨርስ ካነበብክ በኋላ ይህችን ስፍራ የቆመባትን ባቢሎን ለዘላለም ባድማ አደርጋታለሁ ብለሃል ብለህ ጩህ። ኃያል ነች፣ ነገስታትን ያሸነፈች፣ ብዙ መንግስታትን የማረከች፣ ታላላቅ ሀገሮችን የያዘች፣ በዛ በኃያልነቷ ቁመኗ ላይ ሆና ንገራት። እቺን ስፍራ ባድማ አደርጋታለሁ። ማንም የማያምን ነው አይደለም ይመስላል። ባድማ ትውላለች። ይሄንን አደርጋታለሁ ብለሃል። ይህን ብራና አንብበ ከጨረስክ በኋላ ድንጋይ አስረህበት ኤፍራጥስ ወንዝ እነሱ ብዙ ነገር የሚሰሩበት መጓጓዣቸው፣ የእርሻ ስራ የሚሰሩበት፣ ንግዳቸውን የሚያከናውኑበት ኤፍራጥስ ወንዝ የኃያልነታቸው ማሳያ የሆነችው ኤፍራጥስ ወንዝ ላይ ይህንን መልእክት በሙሉ በብራና የተጻፈውን መልእክት ጠቅልለውና በድንጋይ እሰረውና ኤፍራጥስ ወንዝ ጣለው፣ ይስመጥ። ከዛ እንዲህም በል ባቢሎንም እኔ ከማመጣባት ጥፋት የተነሳ እንዲሁ ትሰጥማለች፣ ከእንግዲህ አትነሳም፣ ህዝቧም ይወድቃሉ በላል። ይህንን ተናገራል። ይህንን ነገር ተናገረ። መጽሐፉ ሲጨርስ ምን እንደሚል ታዩታላችሁ። የኤርምያስ ቃል እዚህ ላይ ይፈጸማል ይላል። ምን ማለት ነው? አለቀ። ኤርምያስ ጨረሰ፣ ተልኮ ተፈጸመ። ምዕራፍ 52 አሁን የኤርምያስ ቃል አይደለም። ትንቢተ ኤርምያስ ምዕራፍ 52 ታሪክ ነው የሚደግመው። ሁለተኛ ነገሥት ምዕራፍ 24 ላይ ያለውን ታሪክ በተለይም ደግሞ ከቁጥር 18 ጀምሮ ያለው እና ምዕራፍ 25 ከ1 እስከ 30 ያለውን ጨምቆ ያንን ታሪክ ነው የሚደግመን። ልክ ከዚህ ካለፈ በኋላ የበፊት ታሪክን ነው ምዕራፍ 52 የመጣው የኋላ ታሪክን ነው እንጂ የሚያወራው ከ51 በኋላ ያለን አይደለም። የቆየን ታሪክን ምናልባትም ከተወሰኑ ዓመታት በፊት የተከናወነ ነገር ነው የሚያወራልን። ከመንደዷ ከመቃጠሏ በፊት ያሉትን ታሪክ ነው የሚያወራልን ኢየሩሳሌም። ስለዚህ የኤርምያስ ቃል ግን እዚህ ላይ ይፈጸማል ይለንና ይጨርሷል። ይሄንን ትንቢታዊ ምሳሌ የሆነ ድርጊት አድርግና እንደዛ ካደረክ በኋላ በቃ ጨረስክ ይለዋል።
እንግዲህ ከቃል ወደ ምሳሌ ተግባር የሄደበትን ነው የምትመለከቱት። እግዚአብሔር ይህንን ትንቢት በይሁዳ እንዲነገር ብቻ ሳይሆን በባቢሎን በዛው በኃይሏ በነበረችበት ጉልበት በብልጽግና ዘመን ብርቱ በሆነችበት ጊዜ እንዲነገር ፈልጎ እዛው እየነገራቸው ያለ ምስክር ስለማይ ለራሱ እግዚአብሔር ታማኝ ስለሆነ እንደዚህ ያደርቅሻለሁ ብሎ የዛን ጊዜ ብራናው ብቻውን ይቀርና ይታያል እና በቃ ድንጋይ አስራ አስቀምጠው መታሰቢያ ይሁን፣ በኋላ ወንዙ ይደርቃል፣ በኋላ ራሷ ትደርቃለች፣ ትጠፋለች። የዛ ጊዜ ምልክት ይሆናል። ባይኖሩ እነሱ እግዚአብሔር ለቃሉ ታማኝ ሆኖ ይኖራል። ኤርምያስ መልእክቱን የላከው በሰራያ ነበር። ሰራያ ወደ ባቢሎን የሄደው ለሌላ ጉዞ ነበረ። ነገር ግን የእግዚአብሔርን ተልእኮ እንዲፈጽም ነገሮችን ሁሉ የሚያቀናጀው እግዚአብሔር በዚህ ጊዜ ላይ እንዲሄድ ይህን ትንቢት ይህን ምልክት እንዲያደርግ ተጠቀመበት እና ይህንን እንመለከታለን ማለት ነው። ምዕራፍ 52 እንግዲህ ምዕራፍ 51 ቁጥር 64 ላይ አለቀ ማለት ነው። የኤርምያስ መጽሐፍ እዛ ላይ ያልቃል። ምዕራፍ 52 ተመልሶ የኋላውን ታሪክ የሚከልስበት ነው። ጸሐፊው ባሮክ ነው ተብሎ ይታሰባል። ባሮክ እንደምታውቁት የኤርምያስ ጸሐፊ ነበረ። ሌላም ክፍል ላይ ይህንን ታገኙታላችሁ። ይሄ ታሪክ እንግዲህ በኤርምያስ ምዕራፍ በሁለተኛ ነገሥት ምዕራፍ 24 ከቁጥር 18 ጀምሮ ምዕራፍ 25 እስከ ቁጥር 30 ድረስ ስትመለከቱ ታሪኩ እዛ ተዘግቧል እና ባሮክ ጠቅለል አድርጎ የሚነግረን ነገር ነበረው። እሱም በዋናነት ምንድነው የሚያነሳው? በተለይም ለሴዴቅያስ ኤርምያስ የተናገረው ትንቢት ነበረ። ስለ ሴዴቅያስ ነው የሚናገረው። እንደምታውቁት ይሄ ክፍል እናነበው፣ ስለ ሰዓታችን ሄዷል። እሺ ባጭሩ ጠቅለል አድርገን እናስቀምጠው። እንደዚህ እንደሄደ አላየሁትም እና ሴዴቅያስ ከነገሰ በኋላ በተለይም ደግሞ በባቢሎን ንጉሥ ላይ አመፀ። ኤርምያስ ግን ምን ብሎት ነበር? እንዳታምፅ፣ እሺ በለው፣ ተገዛለት፣ አንተም በሕይወት ትኖራለህ፣ ደግሞ ከተማዋም አይቃጠልም፣ ቤተ መቅደሱም አይቃጠልም ብሎት ነበር። እምቢ ካልክ ግን ያቃጥለዋል፣ አንተም አይቀርልህም ብሎት ነበር። አንተንም ይወስዱሃል ብሎት ነበር። ትዝ ካላችሁ ኤርምያስ ምዕራፍ 38 ከ17 እስከ 18 ትንቢቱን ታገኛላችሁ። ለሴዴቅያስ ኤርምያስ የተናገረውን ትንቢት እጅ ብትሰጥ በሕይወት ትኖራለህ፣ ካልሰጠ ግን ይቺ ከተማ ለባቢሎን ትሰጣለች፣ አንተም እነሱም ያቃጥሏታል፣ አንተም አትተርፍም በማለት ይናገረዋል። ምዕራፍ 52 ከ9 እስከ 11 ስትመለከቱ ይህንን ትንቢት ፍጻሜ ሲያገኝ ትመለከታላችሁ። እርሱም በሐማት ምድር በሪብላ ወደ ነበረው ወደ ባቢሎን ንጉሥ ተወሰደ። የባቢሎንም ንጉሥ በዚያ ፈረደበት። በሪብላም የባቢሎን ንጉሥ የሴዴቅያስ ወንዶች ልጆች በአባታቸው ፊት አረዳቸው ይላል። ከዛስ አረዳቸው፣ የይሁዳንም ባለሥልጣኖች ሁሉ ገደላቸው። የሴዴቅያስንም ዓይኖች አወጣ፣ በናስ ሰንሰለትም አስሮ ወደ ባቢሎን ወሰደው። ዓይኑን ካወጣው በኋላ ወደ ባቢሎን ወሰደ። የመጨረሻ የዓይኑ ትዝታ ሁለቱን ልጆቹን በፊቱ አረደ። ከዛ በኋላ ዓይኑን አጠፋው። ይህንን ትንቢት ደግሞ ማን ተናግሮት ነበር? ሕዝቅኤል ተናግሮት ነበር። ሕዝቅኤል ምዕራፍ 12 ከቁጥር 12 እስከ 13 ሄዳችሁ ስትመለከቱ በመካከላቸው ያለው መስፍን ሴዴቅያስን ነው። ማነው የሾመው? ይህን መስፍን ባቢሎን ራሷ ነች የሾመችው። በምሽት ጓዙን ተሸክሞ ይወጣል፣ ሾልኮ እንዲሄድ ግንቡን ይነደልለታል፣ ምድሪቱንም እንዳያይ ፊቱን ይሸፍናል። ለራሱ ያችን ምድር ለመሸሽ ለማምለጥ እንግዲህ 2 ዓመት ተዘግታ በረሃብ ከተቀመጠች በኋላ ህዝቧ ከተራበ ህዝቡ ቅጥር ንዶ ማምለጥ በጀመረበት ጊዜ ንጉሱም ልክ እንደዛ ፊቱን ሸፍኖ አላያትም እቺን ሀገር ብሎ ሊኮበልል፣ በኤርምያስ ግን እሺ ብትል ይሻላል፣ እምቢ ብትል ግን አይቀርልህም፣ አንተም ትማረካለህ ብሎት ነበር እና ሕዝቅኤል ደግሞ ይህንን ትንቢት ተናግሮት ነበረ። ምንድን ነው የሚለው? ምድሪቱ እንዳያይ ፊቱን ይሸፍናል። ቁጥር 13 ላይ መረቤን በእርሱ ላይ ዘረጋለሁ፣ በወጥመዴም ይያዛል፣ ወደ ከላዳውያን ምድር ወደ ባቢሎን አመጣዋለሁ። ተመልከቱ፣ አመጣዋለሁ እግዚአብሔር ነው ያለው። ነገር ግን እርሷን ሳያያት በዚያ ይሞታል። አይገርምም? አይኑ አያይማ፣ አይኑ ስለሚወጣ ሄዷል እኮ ባቢሎን ገና እንደሚሄድ አይኑ ግን ስለማያይ እንዴት ሆኖ እንደሚሞት ጸሐፊው ወይም ሕዝቅኤል ትንቢት ሲተነብይ
ይወስዱታል፣ ይማርኩታል። በባቢሎን ነው ፍጻሜው የሚሆነው። ግን ባቢሎንን አያያትም አለ። አሁን በዛ ጊዜ ላለው ህዝብ ግራም ያጋባ ነው። ምን ማለት ነው? ባቢሎን ይገባል፣ ባቢሎንን አያይም። አዎ አያይም። ለምን? አይኖቹን አውጥተውታል። ስለዚህ ይህንን ትንቢት ሲፈጸምበት ደግሞ ትመለከታላችሁ ማለት ነው። እና እሷን ሳያት በዛ ይሞታል። ይህ ትንቢት ሕዝቅኤል በምርኮ ሆኖ የተናገረው ነው። እዛ ምርኮ ሆኖ የተናገረው ይመጣል ብሎ ነው የተናገረው። እዚህ ይመጣል ግን አያያትም ብሎ የተናገረው ነው። እና እንዴት እንደሆነ በዝርዝር ነው የተናገረው። ከዛ እንግዲህ ኢሳያስ ምዕራፍ 52ን ሙሉውን ስታነቡት የምታገኙት ነገር ይህንን ታሪክ የያዘ ነው። እዚህ ላይ አንድ ማስተዋል የሚገባን ነገር አለ። በተለይም ደግሞ ምዕራፍ 52 ላይ ስለተወሰዱት እንግዲህ በምርኮ የተወሰዱትን የህዝብ ቁጥር ሲነግረን 4600 ናቸው ይለናል። ነገር ግን ሁለተኛ ነገሥት ምዕራፍ 24 ቁጥር 14 ላይ ብቻ እንኳን በሁለተኛው ምርኮ ጊዜ 10,000 ሰዎች ተማርከዋል ይላል። እዚህ በሶስቱም የምርኮ ጉዞ 4600 ናቸው የተማረኩት ብሎ ያስቀምጥልናል። ከቁጥር 28 ጀምሮ ወይም ከቁጥር 24 ጀምሮ ሄዳችሁ ስትመለከቱት ያንን ቁጥር ታገኛላችሁ። ሲጨርስ በተለይም ቁጥር 30 ላይ ምን ይላል? በአጠቃላይ 4600 ሰዎች ነበሩ ይላል። በአጠቃላይ 4600 ሰዎች ነበሩ የሚለውና እዛ ያለው ቃል ተጣርሶ አይደለም። እዚህ ጋር ያለው የቤተሰብ ኃላፊዎች ራሶች ወይም ወንዶች ብቻ እንደሚቆጠሩ ተቆጥሮ እንጂ የተወሰዱት የተማረኩት ህዝብ ብዙ እንደሆኑ እናያለን ማለት ነው። እንግዲህ በአጠቃላይ እንግዲህ የኤርምያስን መጽሐፍ ስንጠቀልለው የእግዚአብሔር ፍርድ፣ የእግዚአብሔር ተግሳጽ በኃጢአታቸው ምክንያት ባለመታዘዛቸው ጣዖትን በማምለካቸው ምክንያት በእስራኤል ላይ በይሁዳ ላይ የመጣውን እንመለከታለን። ከክህደታቸው የተነሳ እግዚአብሔር ያመጣባቸውን ውድመትን፣ ጥፋትን እንመለከታለን። ከዛ ደግሞ እግዚአብሔር ተሐድሶን፣ መመለስን ደግሞ አዲሱን ኪዳን ሕጉን በልቦናቸው እንደሚጽፍ የተናገረበትን አጠቃላይም ይሄንን ያሳያል። እግዚአብሔር ይባረክ። ጌታ አብዝቶ ይባርካችሁ። እዚህ ላይ ኤርምያስን እንጨርሳለን። ደስተኞች የሆናችሁ ሁሉ አጨብጭቡ።